ሀና የምን ፋይል ነው ያልሽው? ሂድ ውጣ እናቴ፣ ሂድ ውጣልኝ፣ ሂድ። የእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው። ምን እየሆንክ ነው? ሄሎ ፍቅር። አረ እንደዛ ነው እንዴ? ማለት አንቺ እርጉዝ ነሽ? አዎ እዚህ እርጉዝ ነኝ። እዚህ ፎቶ ላይ ያሉት እኮ እኔ ነኝ። ፍቅር መጥሪያ ነው። መጥሪያ አገኘዋለሁ ብዬ አላሰብኩም ነበር። እዛ ትቆያለሽ ወይስ እንዴት ነው ትወጫለሽ? አንተ ነህ እንዴ? በእናትህ እኔ እኮ ሌላ ሰው መስሎኝ። ቆይ እኔ የምለው እዚህ ቢሮ እንዴት እሷ ሳትኖር ገባሽ? እንትን እኮ ቢሮዬን አጽጅልኝ አለችኝና ላጸዳዳላት መጥቼ ነው። ስለመታመን የሚያወሩ ሰዎች ታማኝ አይደሉም ይላል ጥናቱ። እሺ እኔ ስለምን እንደምታወራ ምንም እየገባኝ አይደለም። አሁን ግን ስለጨረስኩኝ በሄድ ይሻላል። ሀና የምን ፋይል ነው ያልሽው? ይሄ ነው እባክህ፣ ምንም ነገር እንዳትል። ኪራይ ነገር ከምንም በላይ ያስፈልገዋል። ሌላ ነገር ማድረግ ባንችል እንኳን ቢያንስ ይሄን እናድርግለት። ለምን ታማክሪኛለሽ? እሱ ማለቃሽ ነበር አይደል? ለምንድን ነው ቆይ ለዚህኛው አለቃሽ ማትታመኝ? ይሄ ነው እባክህ፣ እንዳልገባው ሰው አትሁን። ቆይ ምን እያደረግሽ ነው እዚህ? እሷ ብመጣ ቆይ ምን እንደሚፈጠር ረስተሽ ነው? ትሰማኛለህ? የፈለግከውን ነገር ማሰብ ትችላለህ። እሺ ይኸውልህ፣ ቢገባ ኖሮ ይሄንን ነገር ለማድረግ ከኔ ይልቅ አንተ ትቀርብ ነበር። አንተ ግን ምንም አይነት ነገር ለማድረግ ድፍረቱም አቅሙም አልነበረህም። ማፈሪያ ነህ። እሺ ለቃላትሽ ተጠንቀቂ። ቆይ እሱ አንድ ቀን አምኖኛ ቃል እንደ ጓደኛ ሳይቶኛ ቃል እሱ ሰው ፊት ቆይ እንደዛ ሲናገርኝ እሰይ ነበረው። ደግሞ ምንም ቢያደርገን በጥፋት ነው እንጂ በሱ ስራ አይደለም። እሺ አሁን አታናጅኝ። ይኸውልሽ ትሰምኛለሽ? እኔ ውስጥ የሚንቦጎቦግ የሚነድ እሳት አለ። ይኸውልሽ እሱ እሳት ከኔ ገንፍሎ ከወጣ አንቺንም ይበላሻል። ሰማሽኝ አይደል? እዚህ ቢሮ ውስጥ ምን እያደረጋችሁ ነው? አይ ምንም፣ እንትን እየጠበቅንሽ ነበር። ምንም አይደለም። አንቺን ልናወራሽ ነበር የመጣ ነው። ከዛ ስቆይ ልንወጣ ስል ነው የመጣሽው። የቢሮው ቁልፍ ከየት አምጥታችሁ ገባችሁ? አልቆለፍሽም ነበርኩ። አለቃ ደግሞ ይሄንን ቢሰማ ምን ሊፈጠር እንደሚችል ጠፍቶሽ ነው? ስለማይመለከታችሁ ነገር ዝም ብላችሁ አታውሩ። አሁን ለምንድን ነበር የፈለጋችሁ? ሀኒ እኔ አወራታለሁ። በቃ አንቺ ሂጂ። እየጠበቅኩ ነው። ምንድን ነበር ልታወራኝ የመጣው? ድርጅታችን እየከሰረ ነው። ምን?
ምሩ 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 ኧረ እኔ ውጭ ምግብ እንብላ ራበኝ እንዴ እሺ የመጀመሪያ ልጅ የራበ ኧረ እንደሞ ልጅሽ ሆንኩኝ በስንት ዓመትሽ ነው ልጅሽ በ3 ዓመቴ ነው እሺ ምን ልስራል ይኸውልሽ እናትሽ ስትሰጠኝ አንቺን ይሄን እጅ በፍጹም ስራ እንዳታሰራው ብላኝ ነበር ታዲያ ምን ዋጋ አለው ይሄ በጧት እየቀሰቀስከ ራበኝ ትላለህ አሁን ምን ይሰራ እስኪ ደስ ያለሽ ነገር ስሪ ከፈለክ አትክልት አለ ፍሩት ፓንች ትበላለህ አንዴ ነሽን ጨፍኝ ለምንድን ነው የምጨፍነው አንዴ የሆነ ነገር ላሳይሽ ነው ምንድነው ምንም ይሁን በቃ እንደሚልሽ አሪፍ አስማት ላሳይሽ ነው አስማተኛ ምናምን ነገር እኮ እኛለሁ አደራ እንዳትገልጫ አሁን መግለጥ ትችያለሽ ምንድነው ይሄ እንግዲህ ከላይ ተሰጥሽ እኮ እንደዚህ ነው አንቺ ትመኛለሽ እኔ ደግሞ ሰርቼ አበላሻለሁ ውይ የኔ ወድባል ናስኪ ለሳም አየ የሚያድግ ልጅ እንደዚህ ግንባሩን ነው የሚሳመው እሺ አሁን ግን ይልሽ የትኛው ልጅሽ ቁርስ ሰርቶ እንደሚያበላሽ እናያለን እንዴ በልጄማ መቅናት አይቻልም እንዳትቀናሽ አሁን በቃ በጃል በላ ማጉርሰኝ እሺ አጎርስሻለሁ ይሄ ነገር በጣም ጣፋጭ ነው የራስ ፍሌቨር አለ እንዴ ታዲያ ሆነ ጨምር ማለግበት ነገር አለ እኔ እየበላሽ እንደ ፀሐይ ፍኪልኝ እንጂ በኋላ ግን እንደዚህ የተንከባከብከኝ የለውበትም ሌላ ባለ እንዳላመጣ ነው መቼም ምግብ አለ አይኮረኩረኝም ብለሽ ነው አይደል ይኸውልሽ በኋላ እኮ አረሰውን ታውቂያለሽ እሺ አንተም ብላ ባልየው ግን ሙያ እየተሻሻለ ነው ትዝ ይልሃል በፊት ሽንኩርት ለመክተፍ እኮ መነጽር ታደርግ ነበር እኔ እኮ ይኸውልሽ ሴት ስለሆንሽ ሆነ በሙያ በበልጥሽ ምናምን ነገር ይደብርሻል ብዬ ነው እንጂ ናውም ካበሰለ ኧረ እንደዛ ነው እሺ ይሆነ የማይናገረውን አልፈሽ ብትበይ ሲጀምር ማንኪያ እያለ ጭባ ምን ማለት ነው አንቺ ጨካኝ እንደዛ እየለመንኩሽ ጥለሽኝ ሄድሽ አይደለ አይጨክንብኝም ብለሽ ነው አይደል አረ ተይ ግን ተይ ግኒና ግን ጦር አለው ግን ተይ ናቲ በእናት በቃ ዞር በልልኝ ላውራ አልፈልግም ቆይ ኩርፈሽ ነው ኒና ማኩረፍም ካለብኝ እኮ የነበርኩኝ ማኩረፍ ያለብኝ እንደዛ መንገድ ለመንገድ እያለቀስኩኝ እና እኔ አልቅስ ብያለሁ እንዴ ናቲ ቆይ በእናት ለምንድን ነው ማጠለኝ ጥለኝ በቃ ልብ የለህም እንዴ አንተ ደግሞ ምንድነው የለበሽው የምር ሳር የበዛበት ጎጆ ቤት መስለሻል አረ እባክሽ ኒና እባክሽ ወይ ጸጉር ነው ደግሞ ሻርቡን አውልቂው ናቲ እንዳትከተለኝ በቃ ኒና እያናገርኩሽ እኮ ነው ለምንድነው እኮ ስርዓት የማይኖርሽ ቆይ ለምንድነው ክብር የሌለሽ እንደዚህ ናቲ ስላከበርኩ እኮ ነው ዝም ብዬ ከመሄደው ቆይ አንተ ምንድነው ፍላጎት እንዴ ኒና የፍላጎቴማ አንቺ ነሽ ቆይ ለምንድነው ግን ማትረጂ ቆይ እኔ የምከፋ አይመስልሽም እንዴ ናቲ ይኸውልህ መጀመሪያ እኔ ጋር ከመገኘት በፊት ህይወትን ድፍር ብለህ ለመጋፈጥ ሞክር እሺ እኔ ጋር ከመምጣት በፊት አይ ኒና አንቺም እንደዚህ ያልሽ ቆይ እኔ ምን አደረኩሽ ሐራ ያ እኝ ያደረከኝን ላሳይክ እኛ ኒና ምን ሆነሽ ነው ስራ የቦክስ ግጥሚያ አይደለ በአሁኑ ውድድር አልተሳካልኝም ለዛ ነው እንደዚህ ሆንኩት ኒና እባክሽ በስርዓት ንገሪኝ እዚህ ድረስ የመጣሁት እኮ አንቺን አክብሬሽ እኮ ነው ምንድነው እንሹ አይ ናቲ እንደዚህ እስከምትሆን እየተደበደበች የምትሰራውን ሴተኛ ዳሪ አታከብሪኝም ትላለህ መጀመሪያ እኮ ራሷን ስታከብር ነው ሰው የምታከብረው ኒና እባክሽ ንገሪኝ ማን እንደዚህ ያደረገሽ በእናትሽ ንገሪኝ ካንተ ለማምለጥ ብዬ የገባሁበት ሰውዬ ነው ይኸው እሱ ሴት ሳይሆን ቦክሰኛ ነበር የፈለገው ይኸው እንደዚህ ያደረገኝ እሺ አሁን ደስ አለ ለምን ደስ የሚለኝ ቆይ ማን እንደዚህ ያደረገሽ ቆየት ነው ያለው ቆየት እንዳለ ብነግርህ ልትሄድ ነው አይ ናቲ አታስቀኝ በእናት ቀልደኛ ለራሴ ነው ህይወት የምትቀልድብኝ አንሶ እንደገና አንተ እዚህ አትቀልድ
ኒና እባክሽን በፈጠረሽ ማን ነው ያልኩሽ እኮ ነው። አንቺ ልት ነው እጁን የሚያነሳው። አይቶ በቃ ኒና ናቲ በቃ በፈጠረ ውጣልኝ እንዴ! በቃ ነው የወንድ ዘር ነው ያስጠላኝ። ውጣልኝ አልኩህ እኮ። ኒና አልወጣም። የሰውየው ማንነት ንገሪኝ። የአዳም ዘር ነው እንደዚህ ያደረገኝ። ልንገርህ፣ አንተ ማለት ደግሞ የአዳም ዘር ነህ። ስለዚህ በቃ አልፈልግም፣ ውጣልኝ። ኒና እኔ መጨረሻ እንደዚህ አላደርግም። ኧረ እባክህ እንደዚህ አታረግም። ትናንትና እኮ ገንዘብ ልትሰጠኝ ነበር፣ ላስታውስህ እንዴ? አንተም እኮ እንደ ሌሎቹ ወንዶች ልትገዛኝ ፈልገህ ነበር ናቲ። በቃ እኔ በሞት ነው ያለብኝ። እንድልኝ በጣም ያስጠላኝ። በቃ እሺ አሁን ሂድ ውጣልኝ። ኒና አልወጣም አልኩሽ እኮ። የስንት ሰውዬ ማንነት ንገሪኝ። መቀጣት አለበት ይሄ ሰውዬ። እሺ ቆይ ብነግርህስ? ከዛ ሄደህ ምን ልታደርገው ነው? አንተ እኮ እንደ ሌሎች ወንዶች አይደለህም ናቲ። ኒናዬ ካሁን በኋላ ለአንቺ ይሆናለሁ። ኧረ እስኪ ምን ልታደርገው ናቲ? ልትገለው? አንተ እኮ እንደ ሌሎች ወንዶች እኔን አታስከብረኝም። አሁን እመኚኝ ኒና፣ እባክሽን እመኚኝ። በጣም እኮ ብዙ ጊዜ እንደዚህ ብለኸኝ ነበር፣ ግን በተግባር ምንም ያየሁት ነገር የለም። ስለዚህ እኔ ማምነህ ይመስልሃል ናቲ? በቃ ሻውን አንድ ነገር ልለምን፣ ከዚህ ውጣ። ሁለተኛ በቃ ወደ ህይወቴ እንዳትመጣ። እኔ ከራሴ ጋር ላለማልቀስም ራሴን ላለመጉዳትም በጣም እየሞከርኩ ነው። በቃ ሂድልኝ ኒና። እነዛማ በጭራሽ አላደርግም። ቆይ ፍቅራችንስ? አላቅም በቃ ናቲ። እኔ ስለ ፍቅር ምንም ማውቀው ነገር የለም። ሰምተኸኛል አይደል? እንደዛ አትበይ ኒና፣ እባክሽን አትክፊ ናቲ። በቃ እኔ አይደለሁም የገፋው፣ ከገባህም እንዴ? የፈጠረኝ ፈጣሪ ነው እንድገፋ ያደረገኝ። ስለዚህ በቃ ከዚህ ውጣልኝ። አይገባህም እንዴ? ኒና የምር ከልብሽ ነው? ቆየሁ እኮ ናቲ፣ እኔ ህይወት ውስጥ አትምጣ ካልኩ፣ አንተ ግን አንድም ቀን ከቁም ነገር ወስደው አታውቅም። ኒና የምር እያስከፋሽኝ ነው። በቃ አንተ ትናንትና እንደዛ ስትለኝ ሁሉም ነገር አብቅቷል። ሰማኸኝ አይደል ናቲ? ኒና እባክሽን አንድ ነገር ልለምንሽ። ምንድን ነው? እንደዚህ ያደረገሽን ሰውዬ እንድበቀለው እድል ስጪኝ። አረ በቅጡ እንኳን ሄደ ሰው ሰላም አትል ሰውዬ ሄደ ልትበቀለው? ኒና እውነቴን እኮ ነው ናቲ። በቃ አሁን ከዚህ ውጣ አልኩ እኮ። ውጣልኝ በቃ ሂድ። ውጣ ናቲ፣ ሂድ፣ ውጣልኝ፣ ሂድ። በቃ እኔ ከዚህ በኋላ አላለቅስም። ለምንድን ነው የማለቅሰው እንዴ? አላለቅስም። አምላክም አያየኝም፣ ፈጣሪም የለኝም፣ ብጸልይም አይሰማኝም። ስለዚህ ከዚህ በኋላ አላለቅስም። በቃ ዝም ብዬ ነው የምኖረው። ዝም ምንም ትርጉም የሌለው ህይወት እኖራለሁ። የእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው። ኧረ ችግር የለውም እንዴ፣ መጀመሪያውን የተነጋገርነው ነገር አይደል? ቢሆንም ራስሽን አደጋ ላይ ጥለሽ እንደዚህ በማድረግሽ በጣም ነው የማመሰግነው። አለቃ ኪራ ቤት መጣች። በጣም ይቅርታ፣ ሌላ አማራጭ ስላልነበረኝ ነው። ችግር የለውም። በቃ ይኸውልሽ፣ አንቺ ቢሮ ሂጂና መስራት ያለብሽን ነገር ስሪ፣ እንዳይጠረጥሩሽ። እሺ? እሺ፣ ቻው። በቃ በጣም ነው የማመሰግነው። አሁን ጽናት ያደረኩትን ነገር ከሰማች ትገለኛለች። ወይኔ ግን ምን ላድርግ ደግሞ? ሌላ አማራጭ አልነበረኝም። ግን አይነግራትም ብዬ ተስፋ አደርጋለሁ። እንግዲህ አንቺ ግን በየመንገዱ እንደዚህ ከወንድ ጋር መሆን ትንሽ እንኳን አይከብድሽም? የሚወድሽና የሚያፈቅርሽ ፍቅረኛ ሲኖርሽ ሁሉም ነገር ደስ ይላል፣ አይከብድም። ማን የሌለው ሰው አለ ይመስለኛል? አንቺ ያለሽ አይመስለኝም። አፍሽን ዝጊ እሺ። የምሬን እኮ ነው። አይደለምና ስራ ቦታሽ ድረስ መጥቶ ሊያገኝሽ ይቅርና አንቺ ራሱ ያለበት ድረስ ብትሄጂ የሚያገኝሽ ፍቅረኛ ያለሽ አይመስለኝም። ስሚ ሀና፣ አሁን ከዚህ በላይ ካወራሽ ግን ይሄንን ውሃ ነው እሺ ላይሽ ላይ እንደ ዝናብ ማዘንብብሽ። እንዴ አንዳንዴማ እውነታውን አምነሽ መቀበል መቻል አለብሽ። ሀና፣ እኔ አለቃሽ ነኝ። ስለዚህ እንዳለቃ አክብረሽ በስነ ስርዓት አዋሪ። እኔም እኮ እንዳለቃ ነው ያናገርኩሽ ያለሁት። ባይሆን አሁን ወደ ስራ ቦታችን ብንመለስ አይሻልም? እንደዛ ይሻላል። ይኸውልሽ ይሄንን ነገር መቼም እንዳረሽ እኔና አንቺን እንደዚህ እንደተናናቀን አንቀርም። እሺ ባይሆን ውሃውን ላግዝሽ እንዳይከብድሽ።
እንዴ ዛሬ በጠዋት ወዴት ነው? ይቅና በይ፣ ስራ ልፈልግ ልወጣ። አዲስ ስራ ተገኘ እንዴ? እንዴት አልነገርከኝም? በጠዋት ተነስቼ እኮ ቁርስ ሰራለ ነበር። አይ አያስፈልግም፣ ለዛ ነው። ይኸው ምናልባት ስራ ከተገኘ ዞር ዞር ማለት አይከፋም ብዬ። አይ ጥሩ ነው፣ እንደዚህ በርታ ማለት ጥሩ ነው። ደግሞ ምንድነው ሰካራ መስለህ ልትሄድ ነው እንዴ? ምን እየሆንክ ነው? አንቺ ራሱን ምን ለማድረግ እየሞከርሽ ነው? ትሰምኛለሽ? እንደዚህ አይነት ነገር ማሰብሽን አቁሚ። ምን አደረኩኝ ጆከር? ሸሚዝህ እኮ ልክ አልነበረም። እሱ ላስተካክልልህ ነው የሞከርኩት። እንደዛ ከሆነ አስተካክል ማለት ትችይ ነበር። እኔም መቅረብሽን አቁሚ። እኔ ምንም እየገባኝ አይደለም። ምን አድርጊ ነው የምትለኝ? እኔ ህመምህን ላስታመምልህ ነው የሞከርኩት። ቆይ ለምንድን ነው እኔ ላይ እንደዚህ የምትሆነው? ምክንያቱም ምንድን ነው? ይኸውልሽ ፍቅር፣ እኔ መቅረብሽን አቁሚ። በቃ ነገር በፍጹም አይሆንም። እኔ ምን ይሁን አልኩኝ? ቤቴ ስጠጣ እንደዛ ስትሆን እኮ ተጎድተሃል ብዬ ነው ዝም ያልኩት። እንደዛ ከሆነ መውጣት እችላለሁ። እንደዛ አላልኩም፣ ግን ደግሞ ላንተ ማድርገው እያንዳንዱ ነገር በቅንነት ነው። እኔ ሌላ ምንም ፈልጌ አይደለም። ይሄን ጭንቅላት ውስጥ አስገባው። ጆከር ምን? እኔ እኮ በመሀላችሁ ተጎዳሁኝ። እሱ አይታየህም እንዴ? ይገባኛል፣ ግን ደግሞ ሰኔን ያጣዋት ባንቺ ምክንያት። በእኔ ምክንያት አይደለም። ራሴን ሞቅሶ አንሶኝ፣ አንተ ደግሞ ተጨማሪ ጭንቀት አትሆንብኝ። እሺ በጣም ይቅርታ። ችግር የለውም፣ ግን ደግሞ እንደ ዛሬው አይነት ነገር እንዳትናገረኝ። ከልቤ ነው የምቀየመህ። እሺ አልልሽም፣ በቃ አታኮርፊ። ጆከር ዛሬም ነገም እነግርሃለሁ። እኔ የምፈልገው የእናንተን ሰላም እንጂ ሌላ ምንም ነገር አይደለም። እሺ በቃ አሁን ስራ ልፈልግ ልወጣ ስለሆነ አንጨቃጨቅ። ሁሉ ነገር ጠንቅቀህ እያወቅ ሰው ማድማትህን አቁም። እሺ እኔንም ተረጅኛ እና እኔ ቆስ እያለሁና ሌላውም ሰው መቁሰል አለበት። ይሄ ምን የሚሉት ነው? እንደውም እንደፈለግሽ እኔ እወጣልሃለሁ። ዳይ እስቲ በቃ ተበልታል። አባ ተበልታል። ይኸውልህ ሲጀመር እኮ ነግሬሃለሁ። አችልም ይቅርብ። ጭራሽ ከእኔ ጋር ተፎካከራለህ። ተበላሽ። ምንድን ነው? የቀጭን ሰው ሳንባ እኮ ትልቅ ነው ስለሚባል ጎትቶ ይዞኝ እኮ ነው። ለምን አንጀት አይጎተትም? እኔ ምን አገባኝ? ይኸውልህ ያለው ማማሩ ማለት እንዲህ አይደለ? አለቀ። ተበልታል። አታለቃቅስ። ተመንሽ ነው በያ ወንድማማቾች አለን እንዴ? በቃ ዝም ብለሽ ፈንክቻታ። ምን ጭንቄን? እሱን ከሆነ ችግር የለም በረግድልሃል። ምን እንዳልገባው ሰው ትሆናለህ። አመድ እንካፈለው እኮ ነው የምልህ። አንተ ወደዛ ሄድ እንዴ። ለአንተ መድባር እንዴት ተጫወቅከው? ይኸውልህ አንተ ካንተ ጋር መጫወት እኮ የሚያስጠላኝ ለዚህ ነው። ሳንቹ ታለቃቅሳለህ። እና አሁን ወንድም ከወንድሙ ላይ ብር ይወስዳል? ወብላ ሲጀመር እኮ ቁማር በራሱ በፈጣሪ ዘንድ ኃጢአት እኮ ነው። ረፍ እንዴ። ምን እሺ ነው አንተ? ኒና እኮ ደበደቧት። ኒና እንደበደቧት? እነማን? ማን ነው የደበደባት? ማን የመታት? ንገረኝ። ያው ዛሬ ሶስተኛ የዓለም ጦርነት በሁለት ሰው መሪነት ብሪና በጉብል ይጀመራል። እስኪ አንተ ዝም በል ናቲ፣ እየጠበቅኩ ነው። ኒና ማን ነው የመታት? ያ ሰውዬ ነው በማታ ወሰዳትና ደብድቦ ወደ ቤት ላካት። አሁን ቤት ቁጭ ላይ እያለቀሰች ነው። እሺ ስሙን አታውቀው? ማን አባቱ ነው የመታት? አንተ ያንን ብር ወስደህባት ይኸው ልጅቷ ምን ታርግሽ? እሺ እባክህን ጎቤው፣ እሺ ቢያንስ እንኳን ሰውየው ምትለትና በዚህ እንኳን ተባበራት። እሺ አሁን የት ነው ያለችው? እቤት እያለቀሰች ነው። ቆይ እንዴት ግን ወንድ ልጅ እንዴት ሴት ልጅ እጁን ያነሳል ግን? ውሰደኝ፣ ማን እንደሆነ ንገረኝና ጥርሱን ነው ማራግፍለት። እሺ ወስደሃለሁ። እንደው ለአንተ እንኳን የምትነግረው ከሆነ እንሂድሽ። እኔም አብረት መጣች ደግሞ አፈር ላይ የወለው ጉልበት ቶሎ ሪጂ ነው ስክት መልበት። ጎብል አንቺ እንግዲህ እንደምናየው ከሆነ ድርጅታችን በዚህ አካሄዱ ከቀጠለ 80 በመቶ ኪሳራ ይደርስብናል። አልሰማችሁኝም ነው? ሰምተንሻል እኮ ግን ደግሞ አሁን ላይ ሰዎቹ እቃውን ሳይሆን ኪራን ፈልገው የሚመጡ ይመስል እኛም ማመን አቁመዋል። ያው በሱ ቦታ የተተካው ሰው ለዛ ቦታ በቂ አይደለም ብለው ስላሰቡ ይሆናል። ምን ማለት ነው? እኔ እንደተናገርኩት አንቺ ደግሞ እንደተረጎምሽው ነው። ይኸውልሽ ሀና፣ ንቀትሽ ከዚህ በላይ ባይሆን ደስ ይለኛል። ገና ለገና አንቺ የበላይ ታማኝ ሰራተኛ ሆንሽ ማለት እኔ እንደዚህ መናገር ትችያለሽ ማለት አይደለም። ተጠንቀቂ እሺ። አንዳንድ ሰው እኮ የራሱ የሚለው ህይወት ሲያጣ እኮ ነው በሰው ስራ እየገባ ጦስ የሚሆን። ቆይ እዚህ የተሰበሰብ ነው ስለኔ ልናወራ ነው ወይስ ስለ ድርጅቱ ኪሳራ ልንነጋገር ነው? አይውላችሁ እኔ እንኳንም ድርጅቱ ከኪራ እጅ ወጣ እንጂ ለምን እዚህ ቤት ውስጥ ቤታ ቤስት አይቀርም? ምንም አይመለከተኝም።
ምን አልሽ አንቺ? ከስንዴ መሃል እንክርዳድ አይጠፋም። አንቺ ደግሞ አረም ነሽ። ራስሽን ብቻ የምታስቢ ራስ ወዳድ። ይኸውልህ እኔ እኮ ልል የፈለግኩት ያው ትንሽ ስንነጋገር ሀና ስላናደደችኝ ነው። እኔ በላይ አንቺን ባጣ ምን ይጎልብኛል? ሀቄ ነው የምለው የራሴን ንብረት ይዣለሁ። አንቺ ለእኔ ትርፍ ነሽ፣ ትርፍ። ይኸውልህ አቶ በላይ እውነት አጋጣሚ ነው እንደዛ ያልኩት። ሀና ንገሪው እንጂ። በሉ ተቀመጡ። አንቺን ማናለሽ? አንቺ ለዚህ ወንበር አትገቢው። እሺ ምን ልትሉኝ ነው የጠራችሁኝ? አና ሪፖርቱን አንቺ አይደልሽ ያዘጋጀሽው? ስለዚህ አንቺ ንገሪ። ይኸውልህ አለቃ፣ በዚህ ወር ኦርደር የተደረጉ እቃዎች ከዚህ በፊት ካሉት ጋር ስናነጻጽራቸው 30 በመቶ ይቀንሳሉ። ገቢያችንም ደግሞ እንደዛው። እንዲሁም ደግሞ ቱርክ የሚገኙ የስራ አጋሮቻችን ከኛ ጋር ያላቸውን ውል እያቋረጡ ነው። ለምን? ምክንያቱ ምንድን ነው? ያው እኔ እንደሚመስለኝ ከሆነ ሰራተኞች ስለተቀየሩና አንዳንድ ድርጅቶች ደግሞ ከኛ ጋር መስራት ስላልፈለጉ መሰለኝ። እና ምን እንደምሰራ በአግባቡ መግለጽ ከማችል ስራ አስኪያጅ ጋር እንዴት ተግባብተው እኛን ሊያምኑን ይችላሉ? አለቃ፣ እሱ ብቻ ሳይሆን ያለፈው ሳምንት ኦርደር የተደረጉ እቃዎች ነበሩ እና እሱን ቼክ ማድረግ ደግሞ የቤቲ ስራ ነበር፣ ግን ያው ተረስተዋል። እሺ፣ እንደ አንድ ድርጅት አንድ ሳምንት ብሎ ይሄንን ማቆየት ምን ማለት ነው? እስቲ ንገሪ። ያው በጣም ይቅርታ፣ ጥፋቴ እንደሆነ አምናለሁ፣ አስተካክላለሁ አቶ በላይ። አሁን በተፈጠረ ነገር ላይ ጊዜያችንን ከምናባከን መፍትሄ ብንፈልግ አይሻልም? በሏ፣ መፍትሄ የምትሉትን ነገር ንገሩኝ ልስማው። የመጀመሪያው አሁን ከኛ ጋር ያሉ ድርጅቶችን አብረውን እንዲቆዩ ማድረግ ነው። እንዲሁም ደግሞ ሌላ መሆን ያለበት ከዚህ በፊት ኪራ ፕላስቲክ የሚል የነበረው የድርጅታችን ስያሜ አሁን በላይ ፕላስቲክ ፒኤልሲ በሚል ስለተቀየረ ስማችንን በደንብ ማስተዋወቅ ይኖርብናል። ሌላው ደግሞ ለድርጅታችን ጥያቄ ያቀረበ አንድ ካምፓኒ አለ። እሱን አክሴፕት ብናደርግ ለእኛ ጥሩ እድል ይዞልን የሚመጣ ይመስለኛል። እሺ፣ ስራ አስኪያጃቸውስ መፍትሄ የምትይውን ነገር ምን ትይናለሽ? እኔ እዚህ ወንበር ላይ እኮ ያስቀምጥኩሽ ለጌጥ አይደለም። ያው እኔ መፍትሄ ብዬ የማቀርበው ነገር ሁለቱ እንደተናገሩት ነው እና ደግሞ አዳዲስ ድርጅቶችንም እዚህ መቀበል። በቀቀን ነሽ አንቺ ማትረቢ። ለምን ላይ ተፈጫለሽ? እኔ ያልኩትን እኮ ነው የደገምሽው። ወይኔ ቤቲ፣ እንደዚህ እንዳዋረዳችሁኝም አትቀሩ። እሰራላችኋለሁ። ኒና ለምን ወጣሽ? እኛ እኮ አንቺ ጋር እየመጣን ነበር። አረ ጭራሽ አንተ አትምጣ ስለ ሌላ ሰው ሰብስበህብኝ ማምጣት ጀመርክ። አንቺ ማማ አጫወቱሻሉ? ማን ነው ደበደቡሻሉ? ቆይ እነማን ናቸው? አንተም ሁላችሁም ምንም አያገባችሁም። ዝም ብላችሁ አታጨብጭቡ። በቃ ማን ነው እንደዚህ ያደረገሽ? ማንነቱን ብቻ ንገሪ። አሁን ይናዬ ንገሪው። እኔም ግን ከሱ ጋር ብር ሄዳለሁ። የምሬን ሰውዬ እንደማለቀው ነው የምነግርሽ። ወይኔና መከራሽ፣ የገደለው ባልሽ የሞተ ወንድምሽ አሉ። ጭራሽ ወንድም እያለሽ ነው እንደዚህ የደበደቡሽ ነው ወይስ ወንድምሽ እንደናቲ ነው? ምን ለማለት ፈልገህ ነው? አይ አንተ አልገባም። እነሱ ግን ገብቷቸዋል አይደል? ይኸውልህ ሳንቾ፣ ካንተ ጋር ደግሞ እንዳልጀምርሽ እዚሁ ነው ማንፈራፈረ። ታውቀኛለህ ጠንቀቀህ። አሁንም ቢሆን እየጠየቅኩሽ ነው፣ ማን ነው እንዲያደረገሽ? እሺ ቆይ አልገባኝም። እናገርኳችሁ። ከዛ ምን ልትሆኑ ነው? እንደዚህ ሴት ልጅ ላይ እጁን አንስቶ የሚማታ ወንድ ከሴት አይተናነስም። ቆይ ግን አንተም እኮ ትማታ ነበር። ላስታውስህ እንዴ?
ምን እውነቷን እኮ ነው እንዴ የቱኔ ሴትነት ማን ነው የኒና ሴትነት እኮ ከተለየ እንጂ አንተ ምን አፍራ እንዴ የምታረጋቸው? እኔ ማን አንድ ጊዜ በቀል ምናምን እኮ መስለኝ ነበር። ሳንቹ ዝም በል ተናድጃለሁ። እና ጎብላ ምን ሸይ ነው ሄልቤት ምናምን ነገር ሊያዝ እንዴ ያንቺ ኩርኩም። ለማንኛውም ይውላችሁ ሁላችሁም ተራ በተራ ከሰበራችሁኝ በኋላ ዛሬ አሞኝ ነገ ለሚተኝ ጠባሳ እንደዚህ አታካብዱት። ኒና እኔ እኮ ይሄን ስራ እኮ እንድጀምር እኮ አልፈልግም ነበር። ጎቤ እኮ እንደዛ ጊዜ ያንን ብር ባይወስድብኝ ኖሮ እኮ እዚህ ነገር ውስጥ አትገቢም ነበር። ቆይ ምንድነው የምታወራው? ቅዱስ የሰጠኝን ብር ነው። አበረችላችሁ በቃ ለቀቀች። እንደኔ እሷን አድናለሁ እኛን እሷን እንታደጋለን ብለን ስንመጣ ጭራሽ እሷ በድንጋይ ምናምን ልታባረን። አረ ይመጣው ዝበላታ። አረ ለካ አንተ ነህ በድጋሚ እዚህ ስራ ውስጥ እንድገባ ካረከኝ በኋላ አሁን እንደ ጀብደኛ ያዙ ልቀቁኝ የምትለው። ግን ደግሞ ይፈጠራል ብዬ አላሰብኩም ነበር። ናቲ ሁሉንም ነገር ሲነግረኝ ባንቺ እንደማልጨክን አውቆ መስሎኝ ነበር። እንግዲያውስ ይኸውልህ ድጋሚ ቆፍረ ቀብረኛል። ሁለተኛ አጠገቤ እንዳትደርስ። ኒናዬ እንደዚህ ይፈጠራል ብዬ አላሰብኩም ነበር። አንተም ሁላችሁም ሁለተኛ አጠገቤ እንዳትደርሱ እሺ? ላያችሁ ራሱ አልፈልግም። እስታይ አየህ አይደል ጎቤው የዛ ጊዜ እንደዛ ስለመነ ያንን ብር ብትመልስልኝ ኖሮ ልጅቷ እዚህ ነገር ውስጥ ባልገባች ነበር። ጉልበኛ ነኝ ትላለህ አይደለ? ምን አለበት ቆይ ጉልበት ለጥሩ ነገር ብትጠቀመው። አይዞሽ በቃ ጎብላ አትዘኝ። አስፈላጊ ከሆነ ተፍ ምናምን ነገር እንላለን። በቃ ነው እንቄስ። ኒናን ደግመኛ ቀበርኳት። መቼም አትነሳም ከዚህ በኋላ። በቃ ሻውንም ፈላልጋና እንሂድ። እንዴት ሊሆን ይችላል? ሞታለች እኮ ብለውኝ ነበር። ፍቅር እንዴት
ሄሎ ፍቅር የት ነሽ? እባክሽ አንዴ መምጣት ትችያለሽ? ምን ፈልገህ ነው? አልመጣም። ፍቅር እባክሽ አንዴ ማውራት ያለብን ነገር አለ። እባክሽን አንዴ መጥተሽ አናግሪኝ። ምን ይቅርታ ምናምን ልትለኝ ነው? አልመጣም። ተው ፍቅር፣ እንደዛ አይደለም። እባክሽን አንዴ ነይ። እንድትመልሽልኝ የምፈልገው ጥያቄ አለ። ፍቅር እንዳትቆይ እባክሽን ቶሎ ነይ። ከዚህ በኋላ ወደ ራሴ መመለስ አለብኝ። ለማንም አዝኜ መታየት የለብኝም። ፓፓ እንዴ! ቆይ እንደዚህ ወንድ አዳር ማማር ይቻላል እንዴ? ድሮም እኮ እናንተን እንምሰል ብለን ነው እንጂ ለኛ እኮ ቀላል ነው። ጥፍጥፍ እሺ፣ እንዳላሳይሽ ስዘንጥ ታገኛለሽ። እሱስ እውነትሽን ነው። ይልቅ አምሮብዬ ቱቱ ከአይን ያውጣሽ ብለናል። በጣም ነው የምታምሪው። ይልቅ ግን እንደዚህ ቆንጆ ነሽ ወዴት ነው? ወደ ስራ ነዋ። ከዚህ በኋላ ወደ ራሴ መመለስ አለብኝ። ደግሞ እኮ ቤት ውስጥ መቀመጥም ጭንቅላት ያሰንፋል። አሁን ገና ህይወትን ተረተሻታል። እንደ ጭቃው ኪዛው ደጋግመሽ መርገጥሽን ማቆም አለብሽ። እና ስራ አግኝተሽ ነው ወይስ እንዴት ልፈልጊ ነው? እስኪ የሆነ ስራ አለ። እንደዚህ ውብ ሆነሽ ሄደሽማ ስራውን እሺ ነው የሚሉሽ። ደግሞ እህቴን አግኝተዋት ነው እንዴ? ከተሳካ በቃ በመጀመሪያ ደሞዜ ላጋብዝሻለሁ። ተስማምቻለሁ። ግን ደግሞ በኋላ ደሞዙ ሲመጣ አልጋብዝም ማለት አይቻልም። እሱን ሲደርስ እናወራበታለን። አይሻልም? አሁን ይልቅልኝ ነው ቆንጆ እንኩኝ። እንዴት ነው አላማረብኝም? ወይ ምንድነው ይሄን ያልደጋገምሽው? ቆይ ራኬብ ቤት ነው የምትውለው ምናምን ብለሽ ለማስቀናት ከሆነ ዝንጥ ብዬ ካፌ መሄድ እችላለሁ። ማረግ ነው አራኩዬ። እንደዚህ ቆንጆ መሆኑ ጣውጣ ማለት እንዴት ጥሩ መሰለች። ምጥ ለእናቷ አስተማረች አለ ሰውዬው። እውነቴን እኮ ነው። አንገትሽን ደፍተው እንድትቀሪ የሚፈልጉትን ሰዎች እንደዚህ ዝንጥ ብለሽ ማሳየት ነው እንጂ። እሰየኔት እቺና ጀግና እህቴ የታባታችሁ ሁሉንም ልካቸውን አሳያቸው። አዎ መሞከር ነው እንግዲህ። ህይወት ይቀጥላል አይደለ? ልክ ነሽ ሰንዬ። ሁሉንም ነገር ራሱ ምንም እንዳልተፈጠረ አጥተሽ ወደፊት መራመድሽ ራሱ ምን ያህል ብርቱ እንደሆንሽ ነው የሚያሳየው። በሳት የተቃጠለ ቁጭ ሰው ያፍ ነው። ስለዚህ ለማን ብዬ ራሴን ዝቅ አደርጋለሁ? በረታ ማለት ነው። እቺ ናት ማቃት ሰኒ። ህይወት ሁለት አማራጭ አላት፣ መሆንና አለመሆን። አንቺ ደግሞ ስላልሆነ ሁሉንም ነገር ትተሽዋል። ያው ትቼዋለሁ። ደግሞ እየቆየ ሲሄድ በደንብ ደህና ሆናለሁ። እንዴ ደግሞ በአሁኑ ሰዓት ለምዶ ስለሱ የምታወሪኝ? አሁን እኮ ወደ ስራ እየሄድኩ ነው። ይቅር በይኝ። እኔ እኮ እንደዚህ ሆነች ስላየሽ ደስ ስላለኝ። በቃ እሺ። ይልቅ እንዳትቆጪኝ፣ ሽቶሽን ተቀብቻለሁ። እስካሁን ያልሸተተኝ ነው የሚመስልሽ? ግን ደግሞ ዛሬ አንቺ ምንም ነገር ብታረጊ አልቆጣሽም። ብቻ አንቺ ደስተኛ ሁኚልኝ። እሺ ካልሽ ባይ። እንዴት ነሽ? ወዴት እየሄድሽ ነው? ልናወራሽ ፈልገን ነበር። ምን ነው አስቸኳይ ነው እንዴ? ልወጣ ነበር። አዎ ሰኒ፣ አስቸኳይ ነው። ካላስቸገንሽ ተመልሰሽ ገብተን ብናወራ ደስ ይለናል። እሺ፣ ግን በሰላም ነው? የተፈጠረ ችግር አለ? አይ በሰላም ነው። ውስጥ እንግባና እናወራለን። አይሆንም። ቆይ በድጋሚ እንዴት እንደዚህ ሆነ? አምላኬ ወይ አሁንም ግን ልትፈትነኝ አይደለም አይደል?
አሁንም ፈተና አይደለም አይደል? አንተ ፈቅደን የሰጠኝ እንጂ እኔ አስቤበት ፈልጌ አይደለም። ቆይ ግን እንዴት እንደዚህ ሆነ? አምላክ እባክህ ያንን ጊዜ አደክምብኝም አይደል? ምን እያደረክ ነው ጆከር? ፍቅር ለምንድን ነው እስከዛሬ ይህን ፎቶ ያላሳየሽ? እንዳይጠፋብኝ አስቀምጬው ነው። ምን ነው ልጁን ታውቀዋለህ እንዴ? ቆይ ስንፈልገው እኮ ሌላ ፎቶ ነበር እያሳየሽኝ የነበረው። ለምን ደበቅሽኝ? ቆይ ጆከር ምንድን ነው ንገረኝ። ምንድን ነው የምታስጨንቀኝ? የምታውቀው ነገር አለ እንዴ? ያኛው ፎቶ ደግሞ ትንሽ ተለቅ ብሎ ስለነበር ሰዎች እንዲያስታውሱት ነው። ፍቅር ቆይ ማየት የተሳነሽ ነሽ እንዴ? ጭራሽ ከዛኛው ፎቶ ጋር እኮ አይመሳሰልም። አዎ ግን እድገቱም ጎዳና ላይም ስለነበረ ይቀየራል ብዬ አስቤ ነው። ቆይ ለምን ጠየቅከኝ ግን? ቆይ ማን ነው የሰጠሽ ያኛውን ፎቶ? ወላጆቼ ናቸው። ዋሽተውሻል ፍቅር፣ እየቀለዱብሽ ነበር። አንቺ ተስፋ ቆርጠሽ ወደ እነሱ እንድትመለሽ ሆን ብሎ ያደረጉት ነገር ነው። አልገባኝም። ቆይ ለምን? ፍቅር እውነት ግን ይሄ ፎቶ ያንቺና የወንድምሽ ነው? ጆከር ቆይ ምን ሆነሃል? እየተፈጠረ ነገር አለ? ወንድም የሆነው ነገር አለ? ንገረኝ፣ ምንድን ነው? ቆይ ይሄ ፎቶ ምንድን ነው? እኔ ማመን እያቃተኝ ነው። የኔና የወንድሜ ፎቶ ነው። ልጆች እያለን የተነሳ ነው። ወላጆች እኔን ከመውሰዳቸው በፊት ለመጨረሻ ጊዜ ያነሱኝ ፎቶ ነው። ቆይ ግን ለምን ጠየቀኝ ስለዚህ ፎቶ ጆከር? ፍቅር እዚህ ፎቶ ላይ ያሉት እኮ እኔ ነኝ። ፍቅር 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 ደህና ነሽ? ፍቅር ንቂ ፍቅር ፍቅር ወይኔ ፍቅር 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 ንቂ ፍቅር 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 ደህና ነሽ? አዳምጪ፣ ንቂ፣ አይንሽን ግለጪ። ፍቅር 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 አዳምጪኝ፣ ይታይሻል? ይሄኝ ፍቅር። ጆከር ቆይ ይሄ ማለት አንተ ወንድሜ? አዎ ወንድምሽ ነኝ፣ ወንድምሽ ነኝ። አንዳች ምክንያት ላንተ አላዘንኩም። በቃ ውስጤ ነግሮኝ ነበር ማለት ነው። ሁሌም ቢሆን ደስታህን እንጂ ሀዘንህን ማየት አልፈልግም ነበር። ቆይ ግን ለምንድን ነው ልትፈልገኝ አልመጣኸው? በማደጎ እኮ ያሳደጉሽ ድርጅት ሄጄ ጠይቃቸው ነበር፣ ግን ምክንያቱም በማላውቀው ሁኔታ ሞታለች፣ አርፋለች አሉ እና ተስፋ አስቆረጡ። አልሞትኩም። እህትህ በሕይወት አለ። አንተን ለማግኘት እኮ ተንከራተትኩኝ። በቃ ፍቅር፣ አሁን እኮ ተገናኝተናል። እነሱ ሊለዩን ቢሞክሩ እንኳን ህይወት ላታለያየን በድጋሚ ያገናኝተናለች። አታልቅሽ በቃ የኔ ትንሽ እህት። ወንድሜ ስንት ጊዜ ፈለግኩ። የኔ ቀርጣጣ እንዴት ነህልኝ? ፍቅር በቃ አሁን እኮ አንቺ እህት የሆንሽ ማለት ሰኒ አትፈታኝ። በድጋሚ አብረን እንሆናለን፣ አገባታለሁ። ወንድሜ ህይወትህን አበላሸሁብህ አይደል? በፍጹም እንደዛ አይደለም። ለካ አንቺን ላገኝሽ ነበር እንደዛ የሆነው። ተነስ
እንሂድ ሰኒካ፣ የምስራቹን እንንገራት። ወንድሜ እንዳገኘሁት እንንገራት። እንሂድ ተነስ። እንዴ ቆይ እንጂ አንቺ ግን ደህና ነሽ? ራስሽን እኮ ስተሽ ነበር። ደህና ነኝ። ወንድሜን አገኘሁት። ሂድ እንዴ ልቀፍ። እነ ቅዱስ ሊያወሩ ይፈልጋሉ። እንኳን ደህና መጣችሁ። ቆይ ምን ነው በሰላም ነው? ሁሉም ነገር ሰላም ነው አይደል? እንዴ ሰኒም በር ላይ በሰላም ነው አለች። ምን ነው መምጣታችንን የፈለጋችሁት አልመሰለኝም መሰለኝ። እንመለስ እንዴ? አይ እንደዛ አይደለም። ድንገት ከሁለታችሁም ስትመጡ ትንሽ አስደንግጣችሁን ነው። ሰኒ በዚህ ሁኔታ ስላየንሽ ደስ ብሎናል። አመሰግናለሁ። ከንግግራችሁ የሆነ ነገር እንደሰማችሁ እርግጠኛ ነኝ። ቆይ ምሩና ታረለ ነገረቻችሁ? በቃ እኔ ቡና ላፍላ መሰለኝ። አይ በፍጹም አያስፈልግም። ልናወራችሁ ነው የመጣ ነው። ያው ሰሞኑን ያለንበት ሁኔታ ታውቀው የለ በጣም ብዙ ነገር መጨረስ አለብን። ቶሎ መሄድ አለብን። ሰኒ ራኬብ ይህንን ከእናንተ አንጠብቅም። እንዴት ቆይ ለኛ ትደብቁናላችሁ? እኛ ውጪ ሰው ነን እንዴ? ይቅርታ ነው። እናንተ እንደዚህ ሆናችሁ ያዩዋችሁ ራሴ መፍታት በምችለው ነገር ላይ እናንተ መጨመር አልፈለኩም። ሰኒ ከጆከር ጋር የተፈጠረውን ሁሉንም ነገር ሰምተናል። እንዴ የፈለገ ነገር ቢሆን እንዴት እኛን ማማከር እኮ ነበረባችሁ። ያው ጉዳዩን በጣም ቀለል ያለ ነገር ስለሆነ ነው። ደግሞ ለሰውን ብንናገረው ምንም የሚለወጥ ነገር አይመጣም። ለዛ ብለን ነው። ቀለል ያለ? ራኬብ ይሄ እኮ ትዳር ነው። እንዴት ነው ቀለል ያለ ነው የምትይው? ገና ከመጀመሪያው ጥሩ ስራ ያላዘ ነገር እኮ መጨረሻው ይሄ እንደሚሆን ግልጽ ነው። ምንም ቢሆን እዚህ እስኪደርስ ድረስ ዝም መባል አልነበረበትም። ደግሞ ራኬብ ምን እያልሽ ነው? እንደዚህ አይነት ንግግር ካንቺ አልጠብቅም። በቃ አትጨነቁ። አሁን ሁሉም ነገር አብቅቷል። እኔም እንደምታዩኝ አገግሜ አዲስ ህይወት ለመጀመር ተዘጋጅቻለሁ። አብቅቷል? እንደዛ ስንትና ስንት ዋጋ የከፈልሽበት ፍቅር ነው እንደዚህ በቀላሉ የሚያበቃው? ናሆም ሲጀመር የተለያዩት በራሱ ምክንያት ነው። ሲቀጥል ደግሞ እህቴን የሚወዳት ቢሆን እኮ እናንተን እንኳን አስታርቁኝ ብሎ ይዞ ይመጣ ነበረ። ቆይ አሁን ጆከር የት ነው ያለው? ፍቅር ቤት ነው ያለው። ከሚስቱ ጋር መጣላቱን እንደ ጥሩ አጋጣሚ የተጠቀመበት እንደሆነ አይቻለሁ። በጣም ደስተኛ ናቸው። ይኸውልሽ ሰኒ ጆከርን በደንብ እናውቀዋለን። ሰኒም በጣም ነው የሚያፈቅራት። እንደዚህ የሚያደርግና ሌላ ሴት ጋር የሚሄድ አይነት ወንድ አይመስለኝም። ናሆም ልክ ነው። ጆከር ለሰኒ ያለው ፍቅር ጥልቅ እንደሆነ እናውቃለን። ለማንኛውም እሱን ግን ሄደን ማናገር ያለብን ይመስለኛል። አይሆንም ቅዱስ፣ አሁን ጆከር ሄዷል። እኔም ያለሱ ህይወት መኖር ለምጃለሁ። በፍጹም እንደዚህ አይሆንም እንዴ! ትዳር እኮ ቀላል ነገር አይደል። ያን የመሰለ ፍቅር ሲበተንማ እኛ ቁጭ ብለን አናይም። እስቲ ቆይ ለኔ ስለምን ያቆምኩ ትዳር ጥሩ ነው ብላችሁ ታስባላችሁ እንዴ? ሰኒ እልህ እኮ ለማናችሁም አይጠቅምም። ህይወትሽን በእልህ አታበላሽ። ራኬብ የሆነ ነገር በያት እንጂ። እኔም ብሆን የእህቴ ምርጫ ነው ማከብርላት። ቆይ የመረጠችው ምርጫ ልክ ነው ብለሽ ነው የምታስቢው እንዴ? ራኬብ ቆም ብለሽ አስቢ እንጂ። ይኸውልሽ የያዘችው መንገድ አጭር እንጂ ረጅም መንገድ አያስኬዳትም። ነገ ከነገ ወዲያ ይቆጫታል። ቆይ ታዲያ እኔስ ታዲያ እህቴ ላይ ሴት ሲደርባት ዝም ብዬ ማይ ነው እንደሚመስል? ሲቀጥል ደግሞ ትዳር የመጨረሻው የት ጎል ሊሆን አይችልም እንዴ? ራኬብ እኔ ይሄን ካንቺ አልጠብቅም። ስለ በችኝነት ጠንቀሽ ታውቂያለሽ። እንዴት እንደዚህ ትያታለሽ? ለምን ህይወቷን ታበላሻለሽ? ቆይ እና በዚህ መንገድ ነው የምታስቢላት? ይኸውልሽ ራኬብ እመኚ፣ በዚህ መንገድ ከሄዳችሁ ገደል ነው መከቻት። በቅድሚያ ወደ ድርጅታችን እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እውነት ድርጅታችሁን አቀባበላችሁ በጣም ደስ የሚል ነው። እኛም እናመሰግናለን። ደግሞ ልትጎበኘን ስለመጣ ደስ ብሎናል። ከዚህ በፊት እዚህ ቢሮ መጥቼ ነበር፣ ግን እዚህ የሚሰራው ሌላ ልጅ ነበረ። ውይ ይሄ ስራ እኮ እንደምታየው በጣም ቅልጥፍና የሚፈልግ ስራ ነው እና ያው ስላላዋጣው ሙሉ ለሙሉ ለኛ አስረክቦን ሄደ። አረ እንደዛ ነው እንዴ? አዎ። ስለዚህ ያው ምንም አይነት ሀሳብ ሳይገባችሁ እሱ ጋር ስታገኙ የነበረው ሙሉ በሙሉ እኛ ጋር ማግኘት ትችላላችሁ። እሱ እንደማገኘው አልጠራጠርም። የሚያጠገብ እንጀራ ይባል አይደል? እሺ አሁን ምን አይነት እቃ ነው የፈለጋችሁት? ማለቴ ምን እንታዘዝ? በፈለጋችሁት ዲዛይንና ብዛት እናቀርባለን። እኔ እንኳን አመጣጤ በቅድሚያ መስሪያ ቤታችሁን ለመጎብኘት ነበር። በእውነት እንደዚህ ማድረግ ስራ ላይ ምን አይነት ጠንቃቃ እንደሆንክ ማሳያ ነው። አመሰግናለሁ። ደስታዬ ግን ሙሉ የሚሆነው ዋናውን ባለቤቱን ባገኘው ነበር። ውይ ዛሬ እንዳጋጣሚ ወደ ስብሰባ ሄዷል። ያው ግን ፍላጎት ከሆነ በቀጠሮ መገናኘት ትችላላችሁ። እሺ
አመሰግናለሁ። እንገናኛለን። እሺ። የቱ ጋር ነህ? እኔ ወጥቻለሁ። ኡፍ እኔ እኮ ቀን ስራ አልሰራ። ምን ሆነ ነው? ይኸውልህ ደግሞ እንደዚህ ሆኜ ማታም ቢሆን ስራ አልገባም። ማንም እንደኛ አልፈልግም። አረ በእናትህ እኔ አንተ ቅቅል ጥንቅር ብሎ ይቅርብኝ። ገንዘቤን ብቻ አምጣልኝ። እሺ አሁን በእናትህ ብሬን ስጠኝና ተለብኝ። ምን ሆነሽ ነው አንቺ? ምን ሆነሽ ነው? አይተሽ ለምን አትሄጂም? ኧረ አይቼ ካለው ቅዱሴ፣ ግን በቃ ተይኝ ቅዱሴ። ናቲ እንደላከክ አውቃለሁ። ስለዚህ በቃ ሊድ፣ አሁን እኔ አንተ ማውራት አልፈልግም። ለዛ ናቲ ያላከኝ ምን ሆነሻል? ነይ እናወራለን። ለምን እንደዚህ የምትሆኚው? ምንድን ነው እትዬው? ኧረ ቅዱሴ እንደዚህ የምትሆነው? ቆይ ኒና፣ በቃ በሁላችንም ተናዳለች ማለት ነው። ምን ተፈጥሮ ነው? እኔ መለመል ምን መሰለኝ አልገባኝም። ቆይ ምንድን ነው የተፈጠረው? ማለት አንቺ እርጉዝ ነሽ? አዎ እርጉዝ ነኝ። ወይኔ ግን እኮ ይህን ነገር አንቺ በሐኪሞች ተከልክለሻል አይደል? አንቺ ላይ ያደጋለሁ። እሱን እኮ አውቃለሁ፣ ግን ደግሞ እኔ ማስቤበት አይደለም። ደስታሽን ማበላሸት አልፈልግም፣ ግን እንደዚህ መፈጠሩ አንቺን እንዳይጎዳሽ። ሰሞኑን እኮ ተጠራጥሬ ራሴን ቼክ ሳደርግ እርጉዝ ነኝ። በቃ እባክሽ ፈጣሪ ምክንያት አለ። ግን ከዚህ በኋላ አንድ ነገር ከተፈጠረ እኔ የምተርፈው አይመስለኝም። እንዴ ምን ማለትሽ ነው? በጭራሽ እንደዚህ እንዳትይሽ። ሲጀመር ፈጣሪ ነገሮችን ሳያስተካክል ምንም ነገር እንዲፈጠር አይፈቅድም። እሺ አሁን እንዴት አድርጌ ነው ለናሆም የምነግረው? እሱን አታስቢ። እንደውም በጣም ቆንጆ አጋጣሚ ነው የሚሆነው። ሁሉም ነገር ሰላም እንደሚሆን ተስፋ አለኝ። ይሆናል። ደግሞ እኔም ከጎንሽ አለሁ። እሺ ወይኔ አስቢው፣ ሁሉም ሲሰማ እንዴት እንደሚደሰት። ድማ እኮ እኔ ውስጥ የፈራ እንጂ። በጭራሽ እንዳትፈሪሽ፣ ደግሞ እሱ ያውቃል። ገብቶኛል አቶ በላይ፣ ግን ትንሽ ጊዜ ብቻ ታገሰኝ። ሁሉንም ነገር እጨርሳለሁ። ቤቲ ጎበዝ ነሽ። ይህን ቅልጥፍናልሽን አደንቅልሻለሁ። ግን አደራ እንዳታስከፊኝ። እሺ። ምንድን ነው ሀና? ይቅርታ አለቃ፣ ይሄ ለእርሶ ነው መሰለኝ። የምን ወረቀት ነው? መጥሪያ ነው። መጥሪያ? ቆይ ማን የሰጠሽ? ጠበቃው ነው መጥቶ የሰጠኝ። በአስቸኳይ ሄኖክ የሚባለውን ልጅ ጥሪልኝ። ተሰብስበን መነጋገር አለብን። እሺ እሺ። ግን እባክህን ትንሽ ተረጋጋሽ አቶ በላይ። መጀመሪያ ያልኩሽን ፈጽሚ። ውጪ። እሺ። ወጣቶች ሞቱን ትፈሩታላችሁ? እስቲ መልሱልኝ። አዎ እኔ ፈራዋለሁ። ለምን? እንዴ ገና እኮ ምንም አልኖርኩም። በደንብ መኖር እፈልጋለሁ። በዛ ላይ ብዙ ማድረግ የምፈልጋቸው ነገሮች አሉ።
ሳላገባ ሳልወልድ እንዴ እኔ መሞት አልፈልግም። እናንተስ ጎረምሶች? አይዟችሁ፣ አትደንግጡ። ሞትና ጊዜ የሚባሉት መልህቆች በህይወታችን ውስጥ ያስፈልጉናል። ህይወት በትክክለኛው መንገድ ከተኖረ ሞት አያስፈራም። ህይወትን በደንብ ከኖራችሁት ሞትን በጸጋ መቀበል ነው። ልክ እንደ እንቅልፍ፣ እንደ እረፍት። ቆይ አልገባኝም። ስለ ስራ ጉዳይ ነው የተሰበሰብነው ወይስ ምንድን ነው? የተፈጠረ ችግር አለ? በተቃራኒው ካልኖራችሁት በእርግጠኝነት ሞት ጊዜያችሁንና የህይወት እድላችሁን ነጥቃችኋል። ካልኖራችሁት ነገ የሚባል ነገር የለም። ፍርሃት ይነግሳል። ፍርሃቱ የሚመጣው በሞት ሳቢያ ሳይሆን በደንብ ህይወትን ካለመኖር የሚመጣ ነው። ገና ወጣቶች ናችሁ። ምንም ህይወት አልኖራችሁ። ስለዚህ ሞት እንዳያስፈራችሁ መጀመሪያ ህይወትን ኑሩት። ቆይ አቶ በላይ ምን ልትለን ፈልገህ ነው? አልገባኝም። አንድ ሰው በእኔ ላይ ሄዶ ፍርድ ቤት ቢመሰክር ይሄ ያልተኖረ ህይወታችሁ ላይ ፍረዱ። አረ በጭራሽ አቶ በላይ፣ እኛ እንዴት እንደዛ አይነት ነገር እናደርጋለን? አዎ እኮ እንዴት አንተ ላይ እንመሰክራለን? እኔ እኮ ግን አንድ ፍሬ ልጅ ነኝ። ወይ ጉድ! አሁን ወደ ስራችሁ ሂዱ። ሄኖክ አንተ እዚህ ቆይ። ስማ፣ አንተን ጭራሽ አላመንኩም። እዚህ ጉዳይ ላይ እጅ ቢኖርበት ስጋህን ገፍፌ ላሞራ ነው የምሰጥልህ። አታስብ። እናቴ ምን ትለኝ ነበር መሰለህ? መነጽር አጉልቶ ለማሳየት ቢሆንም ጥቅሙ ግን ካልጸዳ አያሳይም ትለኝ ነበር። እና አስተያየትን ደግሞ አንተ ማስተካከልሽ። እሱን አትንገረኝ፣ ግን እመነኝ፣ እዚህ ጉዳይ ላይ እጅ ካለበት እገልሃለሁ። በቃ ሁሉም ነገር ማብቂያውን ሊያገኝ ነው። ሁሉም ነገር ወደ ነበረበት ሊመለስ ነው። ኪራዬ፣ እኔ ማመን አልችልም። እንደዚህ ችግራችን ሁሉ በቶሎ ይርቃል ብዬ አላሰብኩም ነበር። እኔስ ብትይ በቃ ቤታችን፣ ስራችን፣ ሁሉም ነገር ወደ ነበረበት ሊመለስ ነው። ወንድሜ፣ ይሄ ነገር ግን እንደዚህ በቀላሉ በቶሎ ይሳካልናል ብዬ አልጠበቅኩም ነበር። እኔስ ብትይ ደስታችንን ማበላሸት አልፈልግም፣ ግን ደግሞ ነገሩ ከተሳካ በኋላ ብንደሰት ባይ ነኝ። አዎ ኪራዬ፣ ሁሉም ነገር እርግጥ ቢሆንም ግን ደግሞ በኋላ እንደሰትበታለን። እንደዛ ይሻላል። እናንተ አላመናችሁኝም እንዴ? እሳት የላሰ ጠበቃ እኮ ነው የቀጠርኩት። በጣም እተማመንበታለሁ። ወይ አምላኬ፣ ግን ምን ይሳነዋል? በቃ ውለታ የተረሳ ማለት ነው። እንደዚህ ስትደሰቱ እኔን አጠሩኝ። እኔ ግን ያምነኛል ብዬ አላሰብኩም ነበር። ምን ሆነሻል? ሲጀመረም እኮ እንደነሱ አይነት የጭንቅላት ጨዋታ ካልተጫወትን እንደማናሸንፋቸው ግልጽ ነው። እንዲሁ በከንቱ ነው በእናትሽ አናቴ መስዋዕት ያደረኩት። ቆይ ግን ያቺ ቤትስ ምን አለች? ብታይ ቅናት እንዴት ጭርጭር አድርጓታል መሰለሽ። ከዚህ በኋላ ለሷ ነው መታዘዝ ያለብሽ ሲላት ራሱ አይ ምናምን ለማለት ሞክራ ነበር። ከዛ ግን ግዴታሽ ነው፣ ከዚህ በኋላ አለቃሽ እሷ ናት ብሏት ሄደ። ይበላት እቺ መሽቁቅ የሆነች ልጅ። ግን እኮ እኔ በጣም ግርም የምትለኝ ከማንም ሰው ጋር ትግባባው። ታያት ባክሽ፣ እቺ ማትረባ። አውቃለሁ እኮ እንደሚሳካ ደግሞ በጣም ተማምኜ ነበር። ደግሞ ታይኛለሽ፣ በቅርቡ እናንበረክካቸዋለን። ኪዩ ቤት መጣች፣ እንዳታስነቅሺ። በዚህ በጭንቅ ጊዜ እንደማትተይኝ አውቅ ነበር። ሀና፣ ውለታሽን በምን እንደምንከፍለው አላውቅም።
እንደው ካልሽ አይቀርማ ማለት ነው። ያው ድርጅታችን ሲመለስልን ሁለገብ ሰራተኛ መሆኔ ቢቀርልኝ በጣም ደስ ይለኛል። ይኸው በቃ እኮ አንቺ ፊት ሲሰጡሽ አትቻይም። ይልቅ በእናታችሁ ምግብ አንበላም እንዴ? እኔ በላይ ሲጮላ ለመስማት ብዬ ማለት ነው ምሳዬን ራሱ ሳልበላ ነው የመጣሁት። ቆይ ግን መጥሪያው ሲሰጠው ምን አለ? የሌለ ታሙ ጋርዶቹ ናቸው እንደዚህ አፋፍሰው ተሸክመው ይወሰዱት። ኧረ እናንተ ተው እንዴ! በሰው አይሳቅም እኮ። እንደማያው ከሆነ ግን ምግቡ ይቆያል መሰለኝ። እኔ ውስጥ ገብቼ ልብላ። ቺፕ ዲዮንስ ልጅ